አንዳንድ ሰዎች ሲደሰቱም ሆነ ሲከፉ የልባቸውን ሁሉ ሳያስቀሩ አብዝተው ለሰዎች ይናገራሉ። እቅዳቸውንም አምነዋለሁ ለሚሉት ሰው ይተነፍሳሉ። በዚህ ምክንያት በሕይወታቸው በእጅጉ መሰበርን፣ መጸጸትን ያስተናግዳሉ። የሚናገሩትን ሁሉ ባለመምረጣቸው ያልጠበቁትን ዋጋ ይከፍላሉ። ሁለት ጆሮ አንድ ምላስ ለምን እንደተሰጠን ብናስተውል ከስህተት እንድናለን። በሕይወታችንም ለማንም ማካፈል የሌለብን ምስጢሮችን እናውቃለን። በዚህ ቪዲዮን ላይክ በማድረግ ጀምሩ። እቅድ አላችሁ? ህልም አላችሁ? ዛሬ፣ ነገ፣ በዚህ ሳምንት ወይም በዚህ ዓመት ማድረግ የምትፈልጉት ነገር አለ? አዲስ ትምህርት ልትጀምሩ ነው? የራሳችሁን የግል ቢዝነስ ወይም ሥራ ልትጀምሩ ነው? ፍቅረኛ መያዝ ወይም ትዳር መመስረት አስባችኋል? ቤት ወይም መኪና የመግዛት ሐሳብ አላችሁ? ሥራ የመቀየር ሐሳብ አላችሁ? በፍጹም ለሰው እንዳትናገሩ። እንዴትም ማንም እንዲያውቅ አታድርጉ። ለምን? ምክንያቱም የትኛውም የሌላ ሰው ጆሮ የገባ እቅድ ወይም ሐሳብ እውን የመሆን እድሉ በጣም አናሳ ስለሆነ። በ1933 የተደረገ አንድ ጥናት እንዲህ ይላል። ስለ እቅዳቸውና ስለ ፍላጎታቸው ለሰዎች የሚናገሩ ሰዎች የተናገሩትን ነገር የማድረግ ንጻሪያቸው በጣም አናሳ ነው። ስኬታማ ሰው ስኬታማ ልሁን ብሎ ተናግሮ አይደለም ስኬታማ የሚሆነው፣ ይልቅስ ተደብቆ ሰርቶ እንጂ። በሄዱበት ሁሉ አፍን እየከፈቱ የውስጥ ገመናንና እቅድን መዘርገፍ ከሰው ጥቃት በላይ ለሰይጣን ጥቃት ያጋልጣል። ሰይጣን በልባችን የምናስበውን ነገር የማወቅ ስልጣን የለውም። ነገር ግን አውጥተን ከተናገርንበት ዕለት ጀምሮ ሐሳባችን እንዳይሳካና ጥሩ ውጤት እንዳናመጣ ማድረግ ያለበትን ሁሉ ያደርጋል። አዎ፣ ለሰዎች አትናገሩ። ሐሳባችሁ ምንም ያህል ትልቅና አስደማሚ ይሁን፣ እቅዳችሁ ምንም ያህል ፈታኝና የማይቻል የሚመስል ይሁን፣ ተደነቃቅፎ በእንጭጩ እንዲቀር ካልፈለጋችሁ በስተቀር በፍጹም ለሰው አትናገሩ። ምናልባት የምትናገሩት ሰዎች ያግዙኛል ወይም ያበረታቱኛል ብላችሁ ይሆናል። ነገር ግን አብዛኛው ሰው ከሚያበረታታችሁና ከሚደግፋችሁ ሐሳባችሁን ቢያጣጥልባችሁና ቢያሰናክላችሁ ይመርጣል። ጓደኛችሁ ይሁን፣ ዘመዳችሁ ይሁን፣ የሕይወት አጋራችሁም ይሁን ለውጣችሁን ቢፈልግም እንድትበልጡት ግን እንደማይፈልግ ጠንቅቃችሁ ማወቅ አለባችሁ። ስለዚህ ቃላት እየመረጠም ቢሆን ያሰባችሁትን እንዳታደርጉ ወይም ማድረግ እንደማትችሉ የሚያመለክቱ በጣም ብዙ ተጨባጭ ማስረጃዎችን ይሰጧችኋል። የእውነት በሕይወታችሁ ለውጥ ማምጣት የምትፈልጉ ከሆነ፣ የምር ስኬታማ መሆን የምትፈልጉ ከሆነ፣ ከልባችሁ አንድ እርምጃ ወደፊት መራመድ የምትፈልጉ ከሆነ ስለ የትኛውም እርምጃችሁ ለማንም ትንፍሽ እንዳትሉ። ማንም ፊት አፋችሁን አትክፈቱ። የምትናገሩት ከሚጠፋ የወለዱት ይጥፋ እንደሚባለው ይገባው ነው። አሊ እምነት ዕዳ ነው። ተናግራችሁ ብትቀሩ አንድም በወረኝነት የሰዎች መጠቃቀሚያ ትሆናላችሁ፣ ሁለትም ራሳችሁን ለማመን በጣም ትቸገራላችሁ። አዎ ወዳጆቼ፣ ጸጥ ለጥ ብላችሁ ስሩ። ለሚረዳህ ለሚፈልግህም ለማይፈልገውም በቃላት ጋጋታ ለማስረዳት ከመሞከር በፊት ሰርተህና ሰርተህ ብቻ ለማሳየት ነው። በገዛ እጅህ ባባከንከው የግል ምስጢርህ ራስን ተጠቂ አታድርግ። በሕይወት ላይ ተጨባጭ ለውጥ ማምጣት የምትችለው ለመግዛት ስለምታስበው ወይም መጀመር ስለምትፈልገው ነገር በየቦታው በማውራት ሳይሆን ሐሳብን የእውነት እንደሆነ ፍላጎትን የምር እንደሆነ ማሳየት ስትችል ብቻ። እንደዚህ ላደርግ ነው፣ እንደዛ ላደርግ ነው፣ ይህንን ልጀምር ነው፣ ያንን ላቆም ነው እያልክ ስላወራ በሕይወት ላይ ምንም የተጨመረ ነገር እንዳለ አታስብ። ስላንተ እጅግ ወሳኝ ነገር ስለሚባሉት ነገሮች ሰዎችን እወቁ ማለት አንተን የሚጠብቅ መሳሪያ እየሰጣቸው ነገር ነው ማለት ነው። የግል ጉዳዮች ላይ እንቃቃሁ። እጅግ ወሳኝ የምትላቸውን የሕይወት ምዕራፎችን ለማንም አትናገር። በግልጽነት እየተጠቃህና እየተጎዳ ከምትኖር በድብቅነት እየተፈራና እየተከበርክ ብትኖር ይሻላል። ማንም የሚንቀውንና የሚያውቀውን እንጂ የማያውቀውን አይንቅም። ጉድጓዳ ውስጥ ያስቀመጥከውን ነገር ሁሉ ለሰው እያሳየህ እንዲንቅህ እንዲጠየፍ አታድርግ። ዓለም የምትሆነው ለሚስጥረኞች ብቻ እንጂ ሚስጥራቸውን ለሚያባክኑ ሰዎች እንዳልሆኑ እንቅጠዋል። አዎ፣ ለማንም አትናገሩ።
ጸጸት አሁን ሳይሆን በኋላ የሚሰማችሁ ስሜት ነው። ቁጭት ዛሬ ሳይሆን ነገ የሚመጣባችሁ ስሜት ነው። ለእያንዳንዱ ዛሬ ላደረጋችሁትና ለተናገራችሁት ሁሉ ክፍያውን በኋላና ነገ ትከፍሉታላችሁ። እስከ ዛሬ የተማራችሁትን እስካሁን ጊዜ ሰጥታችሁ የተከታተላችሁትንና የተጎዳችሁበትን ነገር ራሳችሁን እንድትገዙና በጥበብ እንድትጓዙ ካላደረጋችሁ ጥቅሙ ምንድን ነው? ዕውቀት የሚወራ ብቻ አይደለም፣ ጥበብ የምናስረዳው ብቻ አይደለም። በሕይወታችን ውስጥ የማይገለጥ የትኛውን ነገር እውነት ሊሆን አይችልም። ስትናደዱ የመጣላችሁን ሁሉ ትናገራላችሁ። በኋላም ስትረጋጉ ቁጭትና ጸጸት መቆሚያ መቀመጫ ያሳጣችኋል። በጣም ደስ ሲላችሁ ከአቅማችሁ በላይ የሆነ ነገር ቃል ትገባላችሁ። ከጊዜ በኋላ የቃላችሁ ክብደትን ስትመለከቱ በጭንቀት ልትፈነዱ ትደርሳላችሁ። ስሜት የሚነዳችሁ ከሆነ ምንም አይነት ነው የምታስቡበት ወደፊት እንደማይኖራችሁ እወቁ። በሰከንዳት ውስጥ በምታወጧት ጥቂት ቃላት ሁሉም ነገራችሁ በአንዴ ሊበላሽ ይችላል። በገዛ እጅ ባባከንከው የግል ሚስጥርህ ራስን ተጠቂ አታድርግ። በሕይወት ላይ ተጨባጭ ለውጥ ማምጣት የምትችለው ለመግዛት ስለምታስበው ወይም መጀመር ስለምትፈልገው ነገር በየቦታው በማውራት ሳይሆን ሐሳብን የእውነት እንደሆነ ፍላጎትን የምር እንደሆነ ማሳየት ስትችል ብቻ ነው። እንደዚህ ላደርግ ነው፣ እንደዛ ላደርግ ነው፣ ይህንን ልጀምር ነው፣ ያንን ላቆም ነው እያልክ ስላወራ በሕይወት ላይ ምንም የተጨመረ ነገር እንዳለ አታስብ። ስላንተ እጅግ ወሳኝ ነገር ስለሚባሉት ነገሮች ሰዎችን እወቁ ማለት አንተን የሚያጠቁበትን ትልቅ መሳሪያ እየሰጣቸው ነገር ነው ማለት ነው። የግል ጉዳዮች ላይ ጠንቃቃሁ። እጅግ ወሳኝ የምትላቸውን የህይወት ምዕራፎችን ለማንም አትናገር። በግልጽነት እየተጠቃህና እየተጎዳ ከምትኖር በድብቅነት እየተፈራና እየተከበርክ ብትኖር ይሻላል። ማንም የሚንቀውንና የሚያውቀውን እንጂ የማያውቀውን አይንቅም። ጉድጓዳ ውስጥ ያስቀመጥከውን ነገር ሁሉ ለሰው እያሳየህ እንዲንቅህ እንዲጠየፍ አታድርግ። ዓለም የምትሆነው ለሚስጥረኞች ብቻ እንጂ ሚስጥራቸውን ለሚያባክኑ ሰዎች እንዳልሆን ጠንቅቀህ እወቅ። ለማንም ማጋራት የሌለብን 10 የግል ሚስጥሮች በማህበራዊ ሚዲያ ከጓደኞቻችን ጋር ከማናቃቸውም ሰዎች ጋር ጭምር ማጋራት ሁለተኛ ደረጃ በሆነበት ዓለም ውስጥ ነው። አንዳንድ ጊዜ ከመጠን በላይ የእኛን የግል ሚስጥር ማጋራት ከምናውቀው በላይ ዋጋ ሊያስከፍለን ይችላል። ሰላማችንን፣ ግላዊነታችንን፣ ሌላው ቀርቶ ግንኙነታችንን ጭምር የመረበሽ ትልቅ አቅም አለው። ስለዚህ ዛሬ ለማንም ማጋራት ስለሌለብን 10 የግል ሚስጥሮች በጥልቀት ማውራት ፈልጉ። እነዚህን የእርስዎን ግላዊነት ለመጠበቅ ጠቃሚ ምክሮች ብቻ አይደሉም። የበለጠ ደህንነታችን፣ ድንበራችን፣ ውስጣዊ ሰላማችንና ግንኙነታችን ተጠብቀው እንዲኖሩ የሚረዱ ምክሮችን ጭምር ናቸው። እስኪ በጥልቀት እንመልከታቸው። አንደኛ፣ የፋይናንሻላችን ግላዊ ሚስጥር። ግልጽ በሆነ ነገር ግን ብዙ ጊዜ ችላ በተባለው ነገር እንጀምር። የእርሶ የፋይናንስ ዝርዝሮች፣ የባንክ ሂሳቦ፣ የይለፍ ቃሎቹ፣ ፒኖ ወይም ምን ያህል ገቢ እንዳሉት ወይም ምን ያህል ዕዳ እንዳለቦት፣ ይህ መረጃ በጣም ግላዊ ነው። እሱን ማጋራት ለሚያምኑትም ሰው እንኳ ቢሆን መጠንቀቅ ያስፈልጋል። አለበለዚያ አደጋ ላይ ነው። ነገሩ ስለ ደህንነት ብቻ አይደለም። የእርሶን የገንዘብ ትግል ወይም ስኬት ማጋራት ያልተፈለገ ፍርድ ወይም ምቀኝነት ሊጋብዝ ይችላል። አስታውስ፣ ገንዘብ መሳሪያ ብቻ እንጂ ዋጋህን ወይም ግንኙነቶችን የሚገልጽ አይደለም። አብጧ በቅዱስ ቃሉ ላይ ገንዘብ የኃጢአት ስር መሆኑን ይናገራል። በጥንቃቄና በጥበብ ካልተጠቀምከው ብዙ ዋጋ ያስከፍላል። በመሆኑ የትኛውም ገቢያችሁን ለማንም አታሳውቁ። ምክንያቱም ሰዎች ማንነታችሁን የሚመዝኑት በምታገኙት ገቢ ስለሚሆን ጠላትንም ምቀኛንም ስለሚፈጥርብን የፋይናንሻል ሚስጥራችንን መጠበቅ አለብን። በሁለተኛ ደረጃነት የይለፍ ቃሎች ወይም ፒኖች። ይህ የተለመደው አስተሳሰብ ሊመስል ይችላል፣ ነገር ግን መደጋገሙ ጠቃሚ ነው። የይለፍ ቃሎቹም በጭራሽ አይጋሩ።
ለጓደኞቹ ከባልደረቦ በእርግጠኝነት ከሚያውቋቸው ጋር መጋራት የሌለባችሁ የይለፍ ቃል ወይም ፒኖችን ጭምር ነው። አንድ ሰውን ስናምን ድንበሮች ሊኖረን ይገባል። አንዳንዴ ሰዎችን ስናምን ድንበሮች ሊኖረን የማይገባን ሆኖ ሊሰማን ይችላል። እውነታው ግን እዚህ ጋር አለ። ድንበሮች መተማመንን ይከለክላሉ። አንዴ ደህንነቱ ከተጣሰ መውደቁ ወይም አወዳደቁ ከባድ ሊሆን ይችላል። ስለዚህ የይለፍ ቃሎቹን ለራሱ ያስቀምጡና የዲጂታል ሕይወቱን ለመጠበቅ ይህንን እርምጃ ያለመወላወል ይውሰዱ። ሶስተኛ ልንጠብቀው የሚገባ የግል ምስጢራችን የቤተሰቦች ችግሮች ናቸው። እያንዳንዱ ቤተሰብ ውጣ ውረዶች አሉት። ክርክሮች፣ አለመግባባቶች ወይም ሚስጥሮች እንኳን የሚከብዱ ናቸው። ግን ምክር ይሄ ነው። የቤተሰብ ችግሮችን ከቤተሰብ ውጪ ለማንም ትንፍሽ ማለት አያስፈልግም። እነዚህ ጉዳዮች ለሌሎች ማካፈል የመተንፈስ ስሜት ሊሰማን ይችላል። ነገር ግን ወደ ፍርድ ሊያመራ አልፎም ተርቦ ሁኔታውን ሊያባብሰው ይችላል። ይልቁንም ከቤተሰቡ ጋር በቀጥታ ለመነጋገር ይሞክሩ ወይም የባለሙያ እርዳታ ይጠይቁ። የቤተሰብ ጉዳዮችን በግል ማቆየት በጣም አስፈላጊ የሆኑትን ግንኙነቶች ለመጠበቅ ይረዳል። ብዙዎች የቤተሰብ ሚስጥራቸውን መፍትሄ ያገኝበታለሁ ላሉት አካል አካፍለው ይበልጥ ነገሮች ሲወሳሰቡና ወደ ከፋ ደረጃ ሲደርሱ ይታያል። በመሆኑም በግልጽነት በመወያየት ችግሩን ለመፍታት መሞከሩ ይመከራል። አራተኛ ልንጠብቀውና ለማንም ልናጋራው የማይገባ የግል ሚስጥራችን ያለፉ ስህተቶቻችንን። ስለ ያለፈው ጊዜ እንነጋገር። ዛሬ ማንነትን ስለፈጠሩ ስህተቶች፣ ጸጸቶችና ትምህርቶች እነሱን ማወቃችን ጤናማ ቢሆንም እነዚህን ለማንም ማካፈል የሌለብን አደገኛ የህይወታችን አካል ናቸው። አንዳንድ ሰዎች እነዚህን ያለፈ ማንነትህን ሲያውቁ ሊፈርዱብህ፣ ሊሸሹህ፣ ሊጠሉህ፣ ሊዘብቱብህ፣ ሌሎች ያለፈውን ጊዜን በአንተ ላይ ሊጠቀሙብህ ይችላሉ። ነገር ግን ነገሩ እንደዚህ ነው። ያለፈው ጊዜ የአሁኑ ማንነትን አይገልጽም። በታሪክ ውስጥ አንድ ምዕራፍ ነው፣ ሙሉ መጽሐፍ አይደለም። እውነተኛውን ማወቅ ለሚገባቸው ሰዎች ብቻ አጋራ። ወዳጆቼ በአምስተኛነት ወደ ያስክላችሁ ነጥብ ሄድ። አምስተኛ ልንጠብቃቸው ከሚገቡ የግል ምስጢሮች ውስጥ የጤና ጉዳያችንን ነው። የኛ ጤና በሕይወታችን ውስጥ ካሉት በጣም ግላዊ ክፍሎች አንዱ ነው። ስር የሰደደ ህመም፣ የአይምሮ ጤና ትግል ወይም እንደ አሳፋሪ ምልክት ያለ ለማንም ሰው ማብራሪያ ሊሰጥ የማይገባውን የጤናን ጉዳቶች ለማንም መግለጽ አይገባግብህም። የጤና ጉዞውን ከምታምናቸው ሰዎች ወይም ሊረዷቸው ከሚችሉ ባለሙያዎች ብቻ ያካፍሉ። ግን አስታውስ፣ ታሪክህን መናገር የአንተ ነው። ማን እንደሚሰማውም መወሰን የራስህ ምርጫ ነው። ስድስተኛ ልንጠብቃቸው ለማንም ማጋራት የሌለብን ስድስተኛ ምስጢር የግንኙነት ችግር። ግንኙነት ጥብቅ ነው። እነሱ በመተማመን በመነጋገርና በመከባበር ነገር ግን ችግሮቻችን ለሌሎች ጓደኞች፣ ቤተሰብ ወይ ኢንተርኔት ስንካፈል በግንኙነታችን ውስጥ የሌሉ አስተያየቶችን ለመጋበዝ እንጋለጣለን። እየታገልክ ከሆነ ከባልደረባ ጋር በቀጥታ ማውራት ወይም የባለሙያን እርዳታ ለማግኘት አስብበት። ግላዊ ግንኙነቶችን በመጠበቅ ግንኙነቱን ይጠብቁ። ሰባተኛ በጣም አስፈላጊ የሆነ ልንጠብቀው የሚገባ ህይወት ምኞቶቻችንን ወይም እቅዶቻችንን። ትልልቅ እቅዶችን ማካፈል አንዳንድ ጊዜ ሊደረስባቸው የማይችሉ እንደሆኑ እስኪሰማን ድረስ ሊያደርገን ይችላል። ይህ የሆነበት ምክንያት ያንተን ራዕይ ሁሉም ሰው ስለማይረዳ ነው።
አንዳንድ ሰዎች ተስፋ ሊያስቆርጡ ወይም ሳያስቡት ፍርሃታቸውን ወደ አንተ ሊያጋቡብህ ህልሞችንም ሊያጨነግፉ ይችላሉ። ከዛም በተረፈ ትልቅ ህልሞች ሲኖሩ ልደርስበት የምትችልበትን ህልም ሊያጨናግፉብህ በብዙ የሚሞክሩና የሚጥሩ ጠላቶችን ልታፈራ ትችላለህ። ስለዚህ ምኞቶችህን፣ እቅዶችህን በልብህ ቅበር፣ በዝምታ ጠንክረህ ስራ። እናም ስኬትህ ራሱ ፈንድቶ እስኪናገር ድረስ ከአንተ አንድም ቃል አይወጣ። በስምንተኛ ደረጃ የያዝኩላችሁ በጣም ጠቃሚ የሆነው የግል ምስጢራችንን መጠበቅ ጉዳቶቻችንና ተጋላጮችነታችንን ነው። ይህ በጣም ግላዊ ነው። ሁላችንም ማንነታችን የሚያደርጉን ስቃዮችንና ጉዳቶችን ወይም ተጋላጮችነታችንን እንይዛለን። ነገር ግን ሁሉም ሰው እነዚያን ታሪኮች መስማት አይገባውም። እነዚህን የእርሶን ክፍሎች ማጋራት ፈውስ ሊሆን ይችላል። ነገር ግን ድንበሩንና እምነቱን ከሚያከብር ሰው ጋር ከሆነ ብቻ ይሁን። በጥንቃቄ ምረጥ። ሁልጊዜም የስሜታዊነትህን ደህንነት አስቀድመህ። ዘጠነኛ ፖለቲካዊ ወይም ሃይማኖታዊ እምነቶችህ። ፖለቲካና ሃይማኖት በጣም ግላዊ ናቸው። ከእምነታችሁ ጎን መቆም አስፈላጊ ቢሆንም በተሳሳተ አካባቢ ውስጥ እነሱን ማካፈል አላስፈላጊ ክርክሮችን ወይም ግጭቶችን፣ ጥሎችን ሊፈጥር ይችላል። ከመከራከር ይልቅ እሴቶቻችሁን በመኖር ላይ አተኩሩ። ድርጊታችሁን ከቃላት በላይ ይጮኻሉ። እናም አስፈላጊ የሆኑ ሰዎች እርስዎ በማንነቱ ያከብሮታል። ወዳጆቼ፣ ተመልካቾቼ፣ ወደ 10ኛውና ወደ መጨረሻው ልንጠብቀው ስለሚገባው የግል ህይወታችን ደርሻለሁ። ቂም። በመጨረሻም ቂምህን ተው። ቂም እጅግ ከባድና ሌሎችንም ማካፈል አሉታዊነትን ብቻ የሚያስፋፋ በጣም መጥፎ፣ በፈጣሪም ዘንድ የተጠላ ነገር ነው። ይልቁንስ በፈውስና በይቅርታ ላይ አተኩር። ለማንም ሳይሆን ለአንተ ህመሙን ማጋራት በጭራሽ አያስተካክለውም። ነገር ግን በእሱ ውስጥ መስራት ይረዳል። ልብህን በብርሃንና በፍቅር ክፈት፣ ሰላምህንም ጠብቅ። አንድ በርሜል በውስጡ አሲድን ቢይዝ የመጀመሪያው ተጎጂ የሚሆነው በርሜሉ ነው። በውስጥ ቂምን ብትይዝ ከማንም ሰው በላይ ተጎጂው አንተ ስለምትሆን ማንነትህን በማስተካከል ልደርስበት ከሚገባ ማንኛውም ቦታ እንዳትቀር በውስጥ ያለውን የቂምና የጥላቻ መንፈስ ዘግተህ በአዲስ መንፈስ ወደፊት ተጓዝ። ሕይወትህ ለመኖር ያንተ ነው። ሚስጥሮችህንም መጠበቅ ያንተ ኃላፊነት ነው። ዓለም ስለ አንተ ሁሉን ነገር ማወቅ አያስፈልገውም። ግላዊነትን መጠበቅ መደበቅ አይደለም። እውነተኛውን ማን እንደሚያውቅ ለመምረጥ ለራስ በቂ ግምት መስጠት ነው። አንተ ይህን ቪዲዮ የምትሰማ ከሆነ በመስማት ውስጥ ያለውን ትልቅ አቅም ተገንዝበ የተማርናቸው 10 ግላዊ ህይወታችንን የመጠበቅ ትልቁ ኃላፊነት የኛ ነው። ውድ የቻናሌ ቤተሰቦች፣ ለእናንተ ይዤላችሁ የቀረብኩት ይህን ይመስላል። እናንተም ይህን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ይደግፉ። ሌሎች እንዲሰራላችሁ የምትፈልጉት ማንኛውንም ሐሳብ በኮሜንት ሴክሽናችን ላይ ይግለጹልን። ከተጠቀሱት 10 ለማንም ማጋራት ከሌለብን የግል ሚስጥሮች ውስጥ በጣም ጠቅሞኛል፣ በህይወቴ እየተለማመድኩት ያለ መርህ ነው የምትሉትን በኮሜንት ሴክሽን ላይ ግለጹልን። እናመሰግናለን።